ልጅቷ ቤት ፈላሽ ቆራጭ ሆናለች እና እሷ ናት ሂጂ ያለችሽ? ቃል አውጥታማ አላለችኝም፣ ግን ድርጊቷ ሁላ ከዛ ቤት እንደወጣ ነበር የሚያደርገው። ቆይ ግን ኧረ ምህሩ እንኳን ዝም ባለችበት ሰዓት እሷ ምን ልሁን ነው የምትለው? አጉል ለምሩ ተቆርቋሪ ነኝ ነው የምትለው። አርፋ መቀመጥ ካቃታት እኮ ዋጋዋን መስጠት ነው። ምን እናደርጋታለን? አሁን እኮ አንድ ነገር ብንናገራት እያስመሰልን እንደሆነ እናረጋግጥላታለን ማለት ነው። ቆይ ግን እንዴት እንደዛ ይሆናል ብላ ጠረጠረች? ከመሬት ተነስተን ጥሩ ስንሆንላት እንዴት አትገረም? ለነገሩ ምህሩ በግ ስለሆነች ነው። ስለዚህ እቺ አብራት ያለችውን ፍየል ምን እንደምናደርጋት ማሰብ አለብን። እስኪ እናስበታለን። አንቺ ለማንኛውም ድካሙ እንዲለቅሽ ሂጂ ተጣጠቢና። አልሰሙም እንዴ? አፍሽን ዝጊ። የፊትኛ ስሪ የተወለድሽበትን ቀን ማስቆጥረሽ 1 2 ትያታለሽ። ኪራ ጽናት፣ ኪራ ምንድን ነው እንዴ? በዛብህ ምን ያረከ? ደበድብኝ፣ ልቀቀኝ። እችን ቅጥ የሌላ ዘልዛላ ከየት ነው ያመጣችኋል? እዛ ህይወቴን አተርፋለሁ ብዬ እዚሁ ሞቼ ነበረ። ቆይ ምን ተፈጥሮ ነው? ወደዛ ሄዱ። ኮተታችሁን ይዛችሁ ሄዱልኝ። ቆይ ምን አድርጋችሁ ነው? ኪራ ጉዴን ቤት እናውራ በእናትህ። አሁን ተመልሶ ከመጣ ጥሩ ነገር አይፈጠርም እኮ። ያዘኝ ኪራ ያዘኝ። ወይ ጋሼ ምንድን ነው ጠፋህ እኮ በዛው በሰላም? አዎ ጋሼ ከኪራ ጋር ገጠር በሄድኩ ሰዓት በጣም ብዙ ስራዎች ነው የተበላሹት። እሱን ለማስተካከል እኮ ላይታች እያልኩ ጠፋሁ። ስራ ሲበላሽ እንደሚያናድድ ምንም ነገር አያናድድ። ይሄው ናሆሜም እኮ ለማስተካከል ስቃዩን በላ። ግድ የለም ጋሼ ናሆም ሁሉንም ነገር ያስተካክለዋል። አዎ እኔም ስለምተማመንበት አይደል የላኩት። አይ ናቲ በጣም ብዙ ነገሮች አበላሸባ ጋሼ። ተወው ልጅ ናቲ። ይልቅ ቅዱሴ ናቲ እኮ አንተ ጋር ልኮኝ ነው የመጣሁት። ማ የኔ ናቲ ነው? አዎ ናቲ አንተ። ምን ብሎ? ነገሩ እንኳን ያው ሽምግልና ቢጤ ነው። እንደፈራሁት ያችን ሴት ሊያገባ ነው። ማንን? ጋሼ ሙት አትሆንም፣ ተው በሉት። እንደ ወንድ ቤተሰብ ይሄ ነገር እንደማይሆን እኔ እናገራለሁኝ። ቆይ መጀመሪያ መቼ ሰማኸኝና ነገሩ? እሺ ምንድን ነው? እሱማ ቅሬታ ነው ያቀረበው። እኔ ላይ? አዎ አንተ ላይ። ምን ብሎ? እንግዳ ይዤ ብሄድ እንግዳዬን አላከበረልኝም፣ ስነ ልቦናዊም ሞራላዊም ማህበራዊም ሞራሏን ነክቶ አባረረብኝ ነው የሚለኝ። ሲጀመር ልጅቷ ማለት ነው ስነ ልቦናዊም አካላዊም ማህበራዊም አይምሮዊም ጤና የላትም። ቅዱስ እኔ እንደዚህ ተናደህ ስትናገር አይቼ አላውቅም። እና እኔ እንደዚህ አይነት ነገር አልወድማ። ምን ላድርግ? ቆይ ምን አድርጋህ ነው? እስኪ ተወኝ ጋሼ። በቤቴ እኮ ሰላም አሰጥታኝ መኪና ውስጥ እኮ ነው ያሳደረችኝ። ቆይ ምን አይነት ልጅ ብትሆን ነው? ሲያሻት ላይ ትታከካለች፣ ሲላት ደግሞ ዘፈን ከፍታ ሶፋ ላይ እየደነሰች ጎረቤት እኮ ነው የበጠበጠችው። እንዴ ይሄ ሁሉ በአንድ ቀን አዳር ነው? አዎ እግዜር ያሳይ እንግዲህ ጋሼ። እንደዛ ከሆነ በጣም ከባድ ነው ማለት ነው። ደግሞ አለማፈሩ ሽማግሌ ይልካል ደፋር። በቃ ቅዱሴ ግድ የለም አንተ ተረጋጋ። ጋሼ ሁለተኛ እንዳያመጣብኝ ንገርልኝ። ተረጋጋሽ ግድ የለህም። እስኪ ተኝውልሽ። ቅድም ሽንቴን ስሸና አይቶኝ ነበር። ከዛ የዛን ብድር መልሳለሁ ብዬ ላስደነግጠው ስል ማለት ነው በከዘራውን ቆራርጦ ብትል ይደበድበኝ። ብታያት እኮ እኛ ስንደርስ እንዴት ተንበርክካ እየለመነችው ነው። አንቺ እሱ እኮ ማንንም አይመርም እንዴ? እንደማይመርማ እኮ በአካል አየሁት። ብታይ ሴት ልጅና አህያ በቀን 4 መደብደብ አለባት አላለ መሰለሽ? ቁርስ፣ ምሳ፣ መክሰስ፣ እራት መሆኑ መሰለኝ። ለማንኛውም ለዛሬ እሷ ተፎሻል። ለሌላ ጊዜሽ ግን ተጠንቀቂ። ጉድ! ኧረ እኔ ለዚህ እዛው ይሻለኝ ነበር እንዴ። እዛም ሞት እዚህ ሞት። እንደው መረዛ ሰው ያቀኛል እያለቀሰ እንደው ትንሽ ማዝነው ብሆን እንደው እቀበራለሁ። እናቴ ሰው ሀገር ልሞት። የቱ ነው ሞቱ? አይ አሁን ተውኝ በቃ። ጥሩ ስሜት ላይ አይደለሁም። ስረጋጋ እነግራቸዋለሁ። አዎ አንቺ ተረጋጊ። እኔ ደግሞ ምግብ ላቅርብ። ጥርሴ ይፈጫል ብለሽ ነው ጽዬ? እስኪ አንቺ ጥርስሽ አይደለም ይሄ ምላስሽ ነው መሞቻሽ። ተይኝ በእናትህ ኪራ ተይኝ። እሞታለሁ ብለህ ነው ወይ? እንዳማረብኝ ብሞት ይሻላል እኮ። ቆይ ከየት ነው ደግሞ ይችን መሳይሽን ያገኘሻል? ትትዬ ልጄ ናት። ነገሩ ገዝቻት ነው ብትይ ነበር ማለት ነው። አይ በቱታ አትምጣት። ቁርጥ አድርጎ ነው።
ቅጥዬ እንግዲህ አታኩርፊ፣ ቅዱስ እኮ በጣም ስለሚወደኝ ነው እያለ እንግዲህ እያባበላት እንትን ይላል። እንቡጥ ቅዱስ ቤት ሂዳ ጭፈራ አንዴ መተሻሸቱን ቅዱስ አልተመቸውም። እንዴት እንደዚህ ታደርጋለች ብሎ ራሱን ጥየቃ አድርጓል። ለምንስ ነው ቅዱስ ቤት ሂዳ እንደዚህ የሆነችው ሳይል ሽማግሌ አዋርዶ ላከኝ ብሎ ሽማግሌ ይልካል። ወየው ጉድ! እንዲያው ደግሞ ምኒቱን ይዟት መጣ እያለ ቅዱስ እንግዲህ በሌላ ነገር ሄዷል። አቤት አሁን ላይ የጽናት ድራማ ጅጅ እያለ መጥቷል። ኪያና ቲና ሶሲ መሩን ጅልጅል እያጫወቷት እሷም ግን ጅልነቷን እንዴት ተቀበለች እየሄደች ትገኛለች። ሰኒ ግን ታይ መሩ፣ አሁን ላይ እያደረግሽ ያለሽው ትክክል አይደለም። ምን እየሆንሽ ነው? ለምንድነውስ እንደዚህ እነሱ መጫወቻ የምትሆኙ ብለው ቢመክሯትም እሷ ግን የእውነት የወደዷትና ያቀረቧት ነው እየመሰላት ያለው። እነሱ እየወደዷት ወይስ እያቀረቧት ሳይሆን እነሱ መጠቀሚያቸውና ቤተሰብ እንዳይነቃባቸው ነው እያደረጉ ያሉት። ኪያዋ ደግሞ እንግዲህ ወንድሟ ቤት ፈልሸሽ ትላለች። መሩ ናሆሜ ደወለላትና ደስተኛ ትሆናለች። ናሆሜ ለምንድን ነው? አረ ናሆሜ ይንጣ፣ የምሩ ቀምጣላ፣ የምሩ ጀግና። ክሩቤልስ እሺ ጠፋም እንዴ? ናሆሜ ደግሞ መልሶ በስራ ምክንያት ወደዛ ሄዶ እንዴት ይቀራል? ቲና ቅልብልቧ በየሄደችበት ጥሩ ነገር አገኛለሁ ብላ ነበር ወደዛ የሄደችው። ነገር ግን ሁሉም ነገር እንዳልሆነላት ሳይሆን እንዳልተሳካላት ነገር ነው እንትን ያለው። ምላሷ መሽም እንደሚያስገድላት ጺም ብትነግራት እሷ ግን ልትረዳ አልቻለችም ማለት ነው። እዛም መሞት እዚህም መሞት ትላለች። ኪራ ደግሞ ምንድነው የመሞት ነገር? ዝም ብለሽ የምታወሪው የሚሞት የለም ይላታል ያልገባው ኪራ። ኧረ እዛም መሞት ነው እዚህም መሞት ነው፣ ዝም ብዬ ነው እንጂ ትላለች። አሁን ላይ በቃ ቁጭ በሉ ምንድን ፈልገው ነው እስቲ ልርዳዎት ብላን ብትጠይቀው እሷ ግን ምንም እንትን ሊላት አልቻለም። ቴና በየሄደችበት አፏ ስለሚቀድም ሁሉም ነገር የሳቅ ምንጭ ናት። ነገር ግን ራሷን አደጋ ላይ እየጣለች ለሰው ነው እንትን የምትለው። ቴና ሸንቷን እንደገዛው በገጠር ላይ ቷ ስታረገው እንግዲህ ይሄ ሰውዬው እንደ ሀገራችንን እቺ ደግሞ የማናት ሰይጣን ተየት መጣችብን እያለ እንግዲህ ገጭ ቆይ ይላል። ቆይ ልጨርስ፣ ምንድነው እየፈለጉት ትላለች እያስፈራራችው። ነገር ግን ሰውየው በቀሏን ልትበቀል ነበር ወደዛ የሄደችው። በቀሏን ልትበቀል በሄደችበት ሰዓት ላይ ያያዝኩሽ እንዲሁ አለቅሽም እኮ አንቺ ነሽ እኔን የምትጫወችብኝ፣ የተፈጠርሽበትን እንድትረሺ ነው የማደርግሽ ይላታል። እሷ ግን ቀልድ ነበር የመሰላት። ሰውየው ቀልድ ብሎ ነገር የማይታሰብ ነው ከሱ ጋራ። እንዲያው በፈጠረህ ምንድነው በሱ ልትመታኝ እንዳላደለ ንገረኝ፣ በሱማ ተመታኸኝ ምን መላለይ ብትለውም እሱ ግን ፈቃደኛ አይደለም። እሷን ለመረዳት እየገተተ ይወስዳታል። በሚገትትባት ሰዓት ላይ ኪራ ብትል ኪራ ከየትም ሊሰማት አልቻለም። ኪራ ለምን እንደማይሰማት እሷ ጋለችበት ሌላ ቦታ፣ ኪራ ያለው ሌላ ቦታ። እናቴና እንግዲህ የገጠርን አየር እየኮመኮሙ ይገኛሉ። በአሁኑ ሰዓት ላይ ገጠር ምንኛ ደስ እንደሚል ቴና ትገልጽለታለች። ገጠር ላይ እኮ ጥዬ በጣም መታደል ነው። የገጠር አየር እኮ ለራሱ የተለየ አየር አለው ትላለች። እሱማ ልክ ነች። በጣም ደስ የሚል አየር ነው ያለው። ሁሉም ነገር እኮ ከዚሁ ያምራል ትላታለች።
ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ተረፍረፍ እያለን እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።